ጽኑ መሰረት ያለው ተስፋ። ብዙ ሃይማኖተኛ እንደሆኑ የሚናገሩ ወጣቶች ስለ ልብ መለወጥ ምንም ዕውቀት እንደሌላቸው በማየቴ በጣም አዝናለሁ። እኔ አይደለም ያልኩት ኤለን ዋይት ናት። የባህሪ ለውጥ የለም። ክርስቲያን እንደሆኑ መናገር የተቀደሰ ወይም የተከበረ ነገር መሆኑን አይገነዘቡም። ሕይወታቸው ከሃይማኖታዊ አእምሮ ማዕቀፍ ጋር ሙሉ በሙሉ የማይስማማ ነው። እነርሱ በእርግጠኝነት የእግዚአብሔር ወንዶችና ሴቶች ከሚባሉት ቁጥር ውስጥ ቢሆኑ ኖሮ በከንቱነት የማይረባ ደስታን በመፈለግና በሞኝነት አይሞሉም ነበር። እንደዚሁም የሌሎች የሞኝነት አስተያየቶችና ጠባይ በእነርሱ ውስጥ ተመሳሳይ ስሜት አይቀሰቅስም ነበር። ሽልማትን በማግኘትና ሰማይን በማግኘት ላይ ያነጣጠረ አእምሮ ሃይማኖታዊ ጉዳዮችን በተመለከተ የሚመጡ ቀልዶችንና ፌዞችን በዓላማ ጽናት ጠንክሮ ይቃወማል። በዚህ ጉዳይ ላይ ከፍተኛ የሆነ የቸልተኝነት አደጋ አለ። እንደ ሐሳብ የለሽነትና ከንቱነት ያለ ክፉ ሞኝነት የለም። በሁሉም አቅጣጫ ከንቱ ባህሪ ያላቸውን ወጣቶች እናያለን። በዚህ ምድር ውስጥ ያሉ ወጣቶች በሙሉ አደገኛ ስለሆኑ ከነርሱ መራቅ ያስፈልጋል። ክርስቲያንን በሚል ሽፋን ስር ያሉት ደግሞ የበለጠ ልንፈራቸው የሚገቡ ናቸው። አእምሯቸው ዝቅ ባለ ቅርጽ የተቀረጸ ነው። እናንተ እነርሱን ከፍ ወዳሉና ወደ ከበሩ አስተሳሰቦችና ወደ ትክክለኛ የተግባር መስመር ከማምጣት ይልቅ እነርሱ እናንተን ወደ እነርሱ ደረጃ ማውረድ እጅግ ቀላል ይሆናል። ጓደኞቻችሁ በቃልና በሕይወታቸው ትክክለኛውን ባህሪ የሚያሳዩ ይሁኑ። የእግዚአብሔርን ክብር ለማሳየት ማድረግ የምትችሉትን ማድረግ እንድትችሉ ከሌሎች ጋር የሚኖራችሁ ግንኙነት የተቀደሰውን ነገር ተራ ከሆነ ነገር ለይታችሁ ማወቅ እንድትችሉ አእምሯችሁን የሚጠብቅ መሆን አለበት። ሰፊ አመለካከት፣ የከበሩ አስተሳሰቦችና ግቦች እንዲኖራችሁ ከፈለጋችሁ ትክክለኛ መርህን የሚያጠናክሩ ጓደኞችን ምረጡ። እያንዳንዱ አስተሳሰብና የእያንዳንዱ ተግባራችሁ ዓላማ የወደፊት ሕይወትን ከዘላለማዊ ደስታ ጋር ወደ ማግኘት ያዘነበለ ይሁን። በእግዚአብሔር ዘንድ ተቀባይነት ማግኘታችሁን እንዴት ታውቃላችሁ? ቃሉን በጸሎት አጥኑ። ሌሎችን መጻሕፍት ለማንበብ ስትሉ መጽሐፍ ቅዱሳችሁን ወደ ጎን አታስቀምጡት። መጽሐፍ ቅዱስ ኃጢአተኝነታችንን እንድናምን ያደርገናል። የደህንነትን መንገድ በግልጽ ያስቀምጥልናል። ብሩህና የከበረ ሽልማትን ወደ እይታችን ያመጣልናል። የተሟላ ደህንነትን ይገልጥልናል። ይህንን ደህንነት ማግኘት የሚቻለው በእርሱ ወሰን የለሽ ምሕረት ብቻ መሆኑንም ያስተምረናል። የምስጢር ጸሎት የሃይማኖት ነፍስ ስለሆነ ችላ አትበሉት። ለነፍስ ንጽሕና ልባዊና የጋለ ጸሎት በማድረግ ለምኑ። ይህ ሟች ሕይወታችሁ በአደጋ ላይ በሚሆንበት ጊዜ እንደምታደርጉት ከልባችሁ ሆናችሁ በናፍቆት ጸልዩ። በውስጣችሁ ለደህንነት ያለው ሊገለጽ የማይችል ናፍቆት እስኪሟላና ለኃጢአታችሁ ይቅርታ ስለማግኘታችሁ ጣፋጭ ማረጋገጫ እስኪገኝ ድረስ በእግዚአብሔር ፊት ቆዩ። የዘላለም ሕይወት ተስፋን አቅልላችሁ መቀበል የለባችሁም። በእናንተና በእግዚአብሔር መካከል ለዘላለም መፈጸም ያለበት ጉዳይ ነው። ባዶ ተስፋ ጥፋታችሁን ያረጋግጣል። የምትቆሙበትም ሆነ የምትወድቁት በእግዚአብሔር ቃል ስለሆነ ስለ ራሳችሁ ምስክርነት መሻት ያለባችሁ በዚያ ቃል ውስጥ ነው። እዚያ ክርስቲያን ለመሆን ከናንተ ምን እንደሚጠበቅ ማየት ትችላላችሁ። ድል እስክታገኙና ባዳኛችሁ አሸናፊዎች እስክትሆኑ ድረስ የጦር መሳሪያችሁን አስቀምጡ ወይም ከጦር ሜዳ አትውጡ።